ትላንትና ኒውካስል ዩናይትድን በማሸነፍ ለፍጻሜ ያለፉት ማንቸስተር ሲቲዎች እየዛቱ ይገኛሉ። የማንቸስተር ሲቲን ሁለት ግቦች ያስቆጠረው ኡመር መርሙሽ ግቦቹን በማስቆጠር መደሰቱን በመናገር ለፍጻሜው ጓጉተናል ሲል ይናገራል። ትላንት ምሽት ሃትሪክ ለመስራት ተስፋ አድርጌ ነበር፣ ነገር ግን ሁለት ግቦችን በማስቆጠር ደስተኛ ነኝ ሲል የገለጸው ተጫዋቹ አክሎም ይሄ እንደ ቡድን እንድናሸነፍ በራስ መተማመን ይሰጠናል፣ ፍጻሜውን እንደምናሸነፍ ተስፋ አደርጋለሁ ሲል ኡመር መርሙሽ ተናግሯል። ሲቲ ከዓለም ምርጥ ቡድኖች አንዱ ነው ያለው ኡመር መርሙሽ እዚህ ያለነው ዋንጫ ለማሸነፍ ነው፣ ለፍጻሜ ለመድረስና ዋንጫውን ለማሸነፍ ያለንን ሁሉ እንሰጣለን ሲል ኡመር መርሙሽ ተናግሯል። ዋንጫውን ከአርሰናል መንጠቅም ፈልጋለን ያለው ቲጃኒ ሬንደርስ ነው። የማንቸስተር ሲቲን ሶስተኛ ጎል ያስቆጠረው ቲጃኒ ሬንደርስ ቡድኑ ባሳየው አቋም ለፍጻሜ በመድረሳችን ተደስተናል ሲል ተናግሯል። እግር ኳስ የሚጫወተው ዋንጫ ለማሸነፍ ነው ያለው ተጫዋቹ ለመጀመሪያ ጊዜ ወደ ወምብሌ እሄዳለሁ፣ ዋንጫውን ለማሸነፍ ያለንን ሁሉ እንሰጣለን ሲል ተናግሯል። አክለውም ፍጻሜውን የማሸነፍ ከፍተኛ ፍላጎት አለን፣ ዋንጫውን ከአርሰናል መንጠቅ እንፈልጋለን ሲል ተደምጧል። ፔፕ ጋርዲዮላ በአንጻሩ የአውሮፓ ምርጥ ቡድኑ ነው የምንገጥመው ሲሉ ተናግረዋል። ከአርሰናል ጋር መጫወት አስደሳች ነው ያሉት ፔፕ ጋርዲዮላ አሁን ላይ የአውሮፓ ምርጡ ክለብ ምናልባትም ከዓለም ምርጡ ክለብ አርሰናል ነው ሲሉ ተናግረዋል። ከአርሰናል ጋር መጫወት ቡድናቸው እየተሻለ እንደሚያደርገው አሰልጣኙ ጨምረው ተናግረዋል። ለፍጻሜው ወደ ለንደን እንጓዛለን፣ አርሰናልን እዛው ነው የሚጠብቀን፣ ሁል ጊዜም ለፍጻሜ መጓዝ አለብን፣ ተጋጣሚ ለፍጻሜ ጨዋታ ወደ ማንቸስተር መጥቶ አያውቅም ሲል ፔፕ ጋርዲዮላ ተናግሯል። እንግዲህ ፔፕ ጋርዲዮላ ይህንን ፍጻሜውን ካሸነፈ 19ኛ ጊዜ በወምብሌ ዋንጫዎችን የሚያነሳበት እድል ይኖረዋል ማለት ነው። ጀርሚ ፍሪምፖንግ በሲቲ ጨዋታ እንደማይሳተፍ እየተነገረ ይገኛል። የሊቨርፑል ተጫዋች ጀርሚ ፍሪምፖንግ ከማንቸስተር ሲቲ ጨዋታ ውጪ መሆኑን አሰልጣኝ አርኔ ስሎት ተናግረዋል። በሌላ በኩል ጆዋ ጎሜዝ ቅዳሜ ወደ ልምምድ ይመለሳል ተብሎ እንደሚጠበቅ አሰልጣኙ ተናግረዋል። ጆ ጎሜዝ በማንቸስተር ሲቲ ጨዋታ ሊሰለፍ እንደሚችል አሰልጣኙ ጠቁመዋል። ሊቨርፑል እሁድ በአንፊልድ ስታዲየም ላይ ከማንቸስተር ሲቲ ጋር የሚያደርገው ጨዋታ በጉጉት ይጠበቃል። በማንቸስተር ዩናይትድ ቤት ኮቢ ማይኖ እየተወደሰ ይገኛል። ኮቢ ማይኖ በማንቸስተር ዩናይትድ ቤት ከካርሎስ ካስሜሮ ጋር ፍጹም መዋሃድና ጥሩ ጥምረት እያሳዩ ነው። ካርሎስ ካስሜሮም ከሱ ጋር በመጫወቱ ደስተኛ ነው እየተባለ ይገኛል። እንግዲህ ኮቢ ማይኖ በሩበን አሞሪም ስር ከፍተኛ ጫና ቢያድርበትም በማይክል ካሪክ ቀን የወጣለት ይመስላል። እንግዲህ ማንቸስተር ዩናይትድ ማይክል ካሪክ ከመጣ በኋላ ኮቢ ማይኖ እና ካስሜሮን በመሃል እያጣመረ ውጤታማ እየሆነ ይገኛል። ይሄም ጥምረታቸው እየተወደሰ ይገኛል። ካርሎስ ካስሜሮን በራሱ ከኮቤ ጋር መጫወት ምንኛ መታደል ነው ሲል መናገሩ ይታወቃል። እንግዲህ ሩበን አሞሪም ከተሰናበተ እንግዲህ አሁን አንድ ወር ሆኖታል። ሩበን አሞሪም በማንቸስተር ዩናይትድ ቤት 33 ጨዋታዎችን መርቷል። 25ቱን ሲያሸንፍ 15 አቻ ወጥቶ 23ቱን ተሸንፏል። 36% የማሸነፍ ንጽጻሪ ብቻ ያለው አሰልጣኝ እንደሆነ እየተነገረ ይገኛል። ስታቲክሶች የሚያሳዩት እንግዲህ ይሄንን ነው። እንግዲህ በባርሴሎና የሚገኘው ማርከስ ራሽፎርድ በባርሴሎና ቤት ጥሩ ጊዜን እያሳለፈ ይገኛል። እንግዲህ ማይክል ካሪክ ምናልባትም ቋሚ የሚሆን ከሆነ ማርከስ ራሽፎርድን ዳግሞ ወደ ኦልድ ትራፎርድ ለማምጣት ፍላጎት እንዳለው እየተነገረ ይገኛል። ብዙዎች ባይመለስ ይሻላል፣ ጥሩ የደመቀው ልጅ እንደገና ወደ ኋላ መመለስ ነው የሚሉም ሰዎች አሉ። ነገር ግን እንግዲህ ምን ይሆናል የሚለው የሚታይ ይሆናል። በሳምንቱ መጨረሻ እንግዲህ የሳምንቱ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ይፋ ሲደረግ ካርሎስ ካስሜሮ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ካርሎስ ካስሜሮ የፕሪሚየር ሊጉ የሳምንቱ ምርጥ ተጫዋች ተብሎ ሲመረጥ ስታቲክሶች ማንቸስተር ዩናይትድን በዚህ ረገድ እየደገፉ ይገኛሉ። እንግዲህ ይሄ ለአራተኛ ጊዜ ማንቸስተር ዩናይትድ የወሩ ምርጥ ተጫዋችን እያስመረጠ ይገኛል።
እንግዲህ ካሁን ፊት ፓትሪክ ዶርጉ፣ ቤንያሚን ሴስኮ፣ ብሩኖ ፈርናንዴዝ፣ ካርሎስ ካስሚ በተከታታይ 4 ጊዜ የማንቸስተር ዩናይትድ ተጫዋቾች የሳምንቱ ምርጥ ተጫዋች በመባል እየተመረጡ ይገኛሉ። በሌላ በኩል የሳምንቱ የዚህ ወር ምርጥ የፕሪሚየር ሊጉ ምርጥ 11 ሲወጣ ማንቸስተር ዩናይትድ 2 ተጫዋቾቹን አስመርጧል። ፓትሪክ ዶርጉና ማቲያስ ኩኛ የሳምንቱ የወሩ ምርጥ አሰላለፍ ውስጥ ተካተዋል። ቲያጎ ከብሬንትፎርድ፣ ብሩኖ ጉማሬሽ ከኒውካስል ዩናይትድ፣ ዊልሰን ከፉላም፣ ሮሜሮ ከቶትናም፣ ሚሌ ከኒውካስል ዩናይትድ፣ ፓትሪክ ዱብራፍካ በበረኝነት ተመርጧል። እንግዲህ ኮሊን እና ካዲጉሉ ከብሬንትፎርድ ተመርጠዋል። ማንቸስተር ዩናይትድ በዚህ በጃንዋሪ ወር እንግዲህ ምርጥ አቋማቸውን በማሳየታቸው ተጫዋቾቻቸው በሁሉም ረገድ እየደመቁ ይገኛሉ። በሌላ በኩል ብሩኖ ፈርናንዴዝ እናገኛለን። ብሩኖ ፈርናንዴዝ በዚህ ዓመት ድንቅ ጊዜን እያሳለፈ ይገኛል። በሁሉም በ5ቱ ቶፕ ዩሮፓ ክለቦች ብሩኖ ፈርናንዴዝ በአሲስት ከማይክል ኦሊሴ በመከተል 2ኛ ደረጃ ላይ ይገኛል። እንግዲህ ማይክል ኦሊሴ በባየር ሙኒክ 15 አሲስቶች አሉት በዚህ ዓመት። ብሩኖ ፈርናንዴዝ በ12 እየተከተለ ይገኛል። ሉዊስ ዲያዝ ከሊቨርፑል በግፍ የተበረረው እና በባየር ሙኒክ እየደመቀ ያለው ሉዊስ ዲያዝ በ3ኛ ደረጃ ላይ ሲቀመጥ 9 አሲስቶችን አድርጓል። ሌላው ላሚን ያማል ነው። በባርሴሎና እየደመቀ የሚገኘው ወጣቱ ተጫዋች 8 አሲስት በማድረግ በ4ኛ ደረጃ ላይ ተቀምጧል። ፍሬድሪኮ ዲማርኮ ከኢንተርናሽናል በ8 እሱም ከላሚን ያማል እኩል አሲስት አድርጓል። 7 አሲስት ያደረጉ ብዙ ተጫዋቾች አሉ። ሪያን ቼርኪ አንዱ ነው። ፋሬስ ቻቢ፣ አድሪያች ኢሊች እንዲሁም አርዳ ጉለር በሪያል ማድሪድ በዣቪ አሎንሶ በቅድሚያ እያልተሰጠውና በቤንች ላይ ሲያሟሙቅ የነበረው በውሰት ተሰጥቶ እዛ እየደመቀ ይገኛል። የሳምንቱ ምርጥ ተጫዋች ተብሎ የተሸለመው አርዳ ጉለር 7 አሲስቶችን አድርጓል እና ብሩኖ ፈርናንዴዝ በፕሪሚየር ሊጉ 20 አሲስት ያደረገው ቴሪ ዳንኤል ኤነሪ የሱ ሪከርድ ይሰብራል እየተባለ ይጠበቃል። እንግዲህ ብሩኖ ፈርናንዴዝ 12 አሲስት አድርጓል በዚህ ዓመት። ምናልባትም ካለው ጨዋታዎች አንጻር 8 አሲስቶች የሚያደርግ ከሆነ በቀጥታ የሚጋራ ይሆናል። 9 አሲስቶችን ካደረገ ደግሞ ሪከርዱን የሚሰብረው ይሆናል። ለዚህም ይጠበቃል ብሩኖ ፈርናንዴዝ። እንግዲህ ቅዳሜ ዕለት ቶትናም ከማንቸስተር ዩናይትድ በኦልትራፎርድ ጨዋታቸውን ያደርጋሉ። ከወዲሁ ጃቪ ሲሞንስ እና ማቲያስ ኩኛን እያወዳደሩ ይገኛሉ። ማቲያስ ኩኛ እና ጃቪ ሲሞንስ ሲነጻጸሩ ጃቪ ሲሞንስ 18 ጨዋታው ላይ ተሰልፎ 1 ጎል እና 4 አሲስት አድርጓል። ማቲያስ ኩኛ በአንጻሩ 21 ጨዋታዎች ላይ ተሰልፎ 6 ጎሎች እና 2 አሲስቶች ይኖሩታል። በጎል እና በአሲስት ቶታሊ ካየነው ማቲያስ ኩኛ የተሻለ ነው። 7 ኦን ታርጌት ሹት አድርጓል ጃቪ ሲሞንስ በቶትናም ቤት። ማቲያስ ኩኛ 24 ሹቶች አድርጓል። በጣም አስደናቂ ሪከርድ ነው። እዚህ ጋር ፓስ ኮምፕሊሽናቸውን ካየን ኦልሞስት ተቀራራቢ ናቸው። ጃቪ ሲሞንስ 84 ፓስ አኩሬሲ አለው። ማቲያስ ኩኛ 83 ፓስ ኮምፕሊሽን ሲኖረው፣ ሰክሰስፉል ታክሎችን ስናይ ጃቪ ሲሞንስ የተሻለ ነው። 24 ሰክሰስፉል ታክል አለው። ማቲያስ ኩኛ ደግሞ በ13 ታክሎች ይኖረዋል ማለት ነው። ሌላው ዲያጎ ዳሎት ስለ ብሩኖ ፈርናንዴዝ የሰጠው ሀሳብ ነው። እንግዲህ ዲያጎ ዳሎ ብሩኖ ፈርናንዴዝ እዚህ ከመጣ ከዛም በፊት ጀምሮ ያለን ቀረቤታ በጣም እየተለየና ከየትኛውም ተጫዋች በላይ በየቀኑ እንገናኛለን፣ በየቀኑ አብረነን፣ እንደውም ከባለቤቴ የበለጠ ከብሩኖ ፈርናንዴዝ ጋር ብዙ ነገሮች እናወራለን ሲል ዲያጎ ዳሎ የአገሩን ልጅ አሞካሽቷል። እንግዲህ ዲያጎ ዳሎ እና ብሩኖ ፈርናንዴዝ በብሔራዊ ቡድንም በማንቸስተር ዩናይትድ ቤትም አብረው እየተጫወቱ ይገኛሉ። ዲያጎ ዳሎ እንግዲህ ለማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ያለውን አድናቆት ቸሮታል። ሌላው የማንቸስተር ዩናይትድ ንብረት የሆነው ምናልባት በክረምቱ ሙሉ በሙሉ ከማንቸስተር ዩናይትድ የሚለያየው በአሁን ናፖሊ እየደመቀ ያለው ራስመስ ሆይሉንድ 23 ዓመት ሆኖታል። ራስመስ ሆይሉንድ እንግዲህ በዚህ ናፖሊ ቤት ድንቅ አቋሙን እያሳለፈ ይገኛል። ይህ ወጣት ተጫዋች እንግዲህ ገና በ23 ዓመቱ
ጥሩ ሪካርዶችን እና ጥሩ እንቅስቃሴ ላይ እያደረገ ይገኛል። እንግዲህ ምናልባትም እዛው ናፖሊ የቋሚነት የማስፈረም መብታቸውን ተጠቅመው እዛው ያስቀሩታል ተብሎ ይጠበቃል። እንግዲህ በሳምንቱ መጨረሻ ማንቸስተር ዩናይትድ ከቶትናም ሲጫወት በቶትናም ሆትስፐር ቤት ብዙ ተጫዋቾች እንደማይኖሩ እየተረጋገጠና በጥርጣሬ ያሉም ተጫዋቾች አሉ። ጄምስ ማዲሰን፣ ሙሐመድ ኩዱስ፣ ቤንታንኩር፣ ሪቻርልሰን፣ ክሎቭስኪ፣ ፔድሮ ፖሮ፣ ዴቪስ፣ ዳንሶ እና ፓርጊቫን ሙሉ በሙሉ ከማንቸስተር ዩናይትድ ጨዋታ ውጪ እንደሆኑ አንዳንድ ዘገባዎች እየወጡ ይገኛሉ። ዶሚኒክ ሶላንኬ በአለፈው ሳምንት በማንቸስተር ሲቲ ላይ ደምቆ ያመሸው እና ቶተናም ከማንቸስተር ሲቲ ነጥብ እንዲወስድ ያደረገው ተጫዋችም ምናልባት ጥርጣሬ ላይ ነው፣ ሊገባም ላይገባም ይችላል እየተባለ ይገኛል። በሌላ በኩል ቫንደቬን፣ ክሪስቲያን ሮሜሮ፣ ስፔንስ እነኝም አጠራጣሪ ነው እየተባለ ይገኛል። በማንቸስተር ዩናይትድ ቤት እንግዲህ ፓትሪክ ዶርጉ ለረጅም ጊዜ እንደማይኖር ይታወቃል። ሜሰን ማውንት ምናልባት ሊመለስም ላይመለስም ይችላል እየተባለ ነው። ማቲያስ ዲሊት ደግሞ ሙሉ በሙሉ እንደሌለ እየታወቀ ይገኛል። በመጨረሻም ይህንን ጨዋታ የሚመሩት ዳኛም ታውቀዋል። እንግዲህ ማይክል ኦሊቨር የቶትናምና የማንቸስተር ዩናይትድን ጨዋታ ይመራሉ ተብሎ ይጠበቃል። እንግዲህ ማንቸስተር ዩናይትድ በዚህ አሰልጣኝ ስር ከ47 ጨዋታ 18 ጨዋታዎችን አሸንፏል። ይሄ ማለት በጣም ዝቅተኛ ፐርሰንቴጅ የማሸነፍ ሜንታሊቲ የማሸነፍ ሪከርድ በዚህ አሰልጣኝ ስር አለው። እኚህ አሰልጣኝ በአጠቃላይ 98 ቢጫ ካርዶችን አሳይተዋል። እንግዲህ ማንቸስተር ዩናይትድ በዚህ አሰልጣኝ ስር ምን ይገጥማቸዋል የሚለው የሚጠበቅ ይሆናል። ውድ የቻናላችን ተከታታዮች ለቀኑ ያዝናቸው አጫጭር ዜናዎች እነኝን ይመስላሉ። ቻናላችን ሰብስክራይብ እያደረጋችሁ እንድታበረታቱን በአክብሮት እንጋብዛለን። መልካም